እስኪ ልጄ ወደ መቃብር ስፍራ ሂድና ሙታንን ስደባቸው አሉት። እንዲህ ነበር የሆነው። ሰውየው ወደ በቁ አባቴ ሄድና ብዙዎቻችን የተቸገርንበትን ጥያቄ እንዲህ ብሎ ይጠይቃቸዋል። አባቴ ይሄ ነገር በጣም አስቸግሮኛል። በህይወቴ ሰዎች ስለኔ ባላቸው አመለካከት፣ ጥሩ አመለካከትና መጥፎ አመለካከት በጣም ተቸግሬያለሁ፣ ምን ላድርግ ብሎ ጠየቃቸው። እኔ አባትም እንዲህ ብለው መለሱለት። እስኪ ልጄ ወደ መቃብር ስፍራ ሂድና እዛ ያሉትን ሙታን የምታውቀውን ስድብ በሙሉ ስደባቸው፣ ከዛ የሚመልሱልህን ትነግረኛለህ አሉት። ያ ሰውም ወደ መቃብር ስፍራ ሄደና በዛ ያሉ ሙታንን የሚያውቀውን ስድብ በሙሉ ሰደባቸው። እናንተ ማትረቡ፣ እናንተ ሙታን፣ እናንተ የበሰበሳችሁ እያለ ብዙ ስድብ ሰደባቸው። ተመለሰና ወደ እኔ አባቴ ያሉኝን አድርጌያለሁ አላቸው። እና ምን መለሱልህ? ምን አሉ አሉት። አረ እነሱ ምንም አላሉኝም፣ ምንም አልመለሱልኝም አላቸው። አሁን ደግሞ ትሄድና የምታውቀውን ምስጋና በሙሉ ታመሰግናቸዋለህ። እናንተ ሕያዋን፣ እናንተ የተባረካችሁ፣ እናንተ እኮ ሙታን አይደላችሁም፣ በምድር ብዙ ስራ ሰርታችሁ አልፋችኋል ብለህ አመስግናቸው አሉት። እሱም ወደዛ መቃብር ስፍራ ተመልሶ ሄዶ እነዛን ሙታን አመሰገናቸው፣ ባረካቸው፣ መረቃቸው። ተመልሶም ወደ አባቱ ያሉኝን አድርጌያለሁ አባቴ አላቸው። ታዲያ ምን መለሱልህ አሉት። አይ ምንም አልመለሱልኝም። አየህ ልጄ እነዚህ ሙታን ስታመሰግናቸውም ስትረግማቸው ምንም አልመለሱልህ። አንተም በህይወትህ እንደዚህ ሁን። በህይወትህ ስትኖር የሚያመሰግኑ ሰዎች ይኖራሉ፣ የሚነቅፉ ሰዎች ደግሞ ይኖራሉ፣ የሚወዱ ሰዎች ይኖራሉ፣ የሚጠሉ ሰዎች ይኖራሉ ያለ ምክንያት። ስለዚህ በዛ መባከን የለብም። ሰዎች ያመሰገኑ እንደሆነ የወደዱህ እንደሆነ ጥሩ ያደረጉልህ እንደሆነ ክብሩን ለእግዚአብሔር ሰጥተህ አንተ ስራህን ስራ። ሰዎች ደግሞ የጠሉህ እንደሆነ የሚሰዱ የሚያንቋሽሹ በአንተ በጀርባ መጥፎ የሚያደርጉብህ እንደሆነ አንተ ንስሐ ገብተህ እግዚአብሔር ሆይ ማረኝ ይቅር በለኝ እያልክ ስራህን ስራ እንጂ በዚህ ልትረበሽ አይገባህም ማለት። ክርስቲያኖች ይሄ አቲቲዩድ ሁላችንም ክርስቲያኖች ሊኖረን የሚገባ አቋም ነው። በህይወታችን ስንኖር እነዚህ ሁለት ነገሮች ይገጥሙናል፣ ይፈትኑናል። ስለዚህ እንደነዚህ ሙታን የማንሰማ ሰዎች መሆን አለብን። ስራችንን መስራት አለብን። መካሪያ ሰጣን እንግዲህ ምን ይባላል?